እኔና እናንተ መፍትሄ መሆን እንችላለን። ቃል ተሰጥቶሻል ልጄ፣ ቃል ተሰጥቶሃል ልጄ። ምዘዘው ሰይፍን፣ ምዘዡው ሰይፍሽን። በድንቅ አሰራሩ እየተገለጠ ያለውን እግዚአብሔር መንፈስ እጅግ አድርገን እንባርካለን። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆ የሚያማረ ነው ይላል አይደል እግዚአብሔር ቃል። በእግዚአብሔር ፊት ጉባኤ ያማረ ነው፣ ደስ የሚያሰኝ ጌታ ሲያይ ፈገግ የሚሰኝ የዛኔ አንያዝም። ኤርምያስን የሚገርም ነው የእግዚአብሔር ቃል ሲመጣ እየገረመ የነበረ በታችን ባውዬ በኩል ቃሉን መልሼ ደግሜ አነበዋለሁ። እሷ ያነበበችው የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። በሆድ ሳለህ አውቄሃለሁ፣ ከማዕፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ይገርማል። ይሄ በቃ ዲሲዥን ነው፣ ከሰማይ የወጣ የእግዚአብሔር ዲሲዥን ነው። ዛሬ በሕይወታችን እያንዳንዳችን እግዚአብሔር ራሳችንን እንድናይ ይፈልጋል። ይህ ዲሲዥን ከሰማይ በእያንዳንዳችን ሕይወት ላይ የወጣ ዲሲዥን ነው። ጌታ እግዚአብሔር ዲሳይድ አድርጓል። ምን አድርጓል? በኤርምያስ ላይ በሆድ ሳልሰራ ምን አድርጌሃለሁ? አውቄሃለሁ። በጣም ትልቅ መልእክት ነው በዚህ ውስጥ ቃል ውስጥ ያለውና ይሄንን ቃል አሁን ዛሬ እናየዋለን ማለት ሳይሆን በጣም ውስጤን ስለነካኝ ካለውበት እኔ ደግሞ ላካፍላችሁ ካለው ቃል ጋር ስለሚገናኝ ነው ማነበው። ጌታ ኮንፈርም እያደረገልኝ ነበር። በዝማሬ ውስጥ ኤዱ የእግዚአብሔርን ቃል ትናገር ነበር እንደዚሁ እና የእግዚአብሔር መንፈስ ሀሳቡ አንድ ስለሆነ ወደ ሀሳቡ እንመጣለን። እስከ ማዕፀን ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። እኔም ወየው ጌታ እግዚአብሔር ሆይ ብላቴና ነኝና እናገር ዘንድ አላውቅም አለው። ዛሬ ስንቶቻችን ነን እንደዚህ የምንለው? ሁላችንም በእንደዚህ ያለው ሁኔታ ውስጥ ያለን ይመስለኛል። ምክንያቱም እግዚአብሔር ከኔና ከእናንተ የሚፈልገው ምን ነው? መታዘዝን ብቻ ነው። ሌላው የራሱ ስራ ነው። እግዚአብሔር ግን እንዲህ አለኝ፣ ወደምሰድ ሁሉ ዘንድ ትሄዳለህና የማዝህንም ሁሉ ትናገራለህና ብላቴና ነኝ አትበል። እኔ አድን ዘንድ ካንተ ጋር ነኝና ከፊታቸው አትፍራ ይላል እግዚአብሔር። እግዚአብሔር እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፌ ውስጥ አኑሬአለሁ። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ፣ ሃሌሉያ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ አለ። ዋው! ኃይል አለው። እነሆ ትነቅልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ፣ የጠላትን አጀንዳ ታጠፋ ዘንድ ትገለብጥ ዘንድ፣ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ አድርጌሃለሁ አለኝ። እንጸልያለን። ሃሌሉያ። እግዚአብሔር የዘላለም አምላክ፣ እግዚአብሔር የምድር ዳርቻ ሁሉ ፈጣሪ፣ ማስተዋልህ የማይመረመር ድንቅና ተአምራትን የምታደርግ አንተ የድንቅና የተአምራት አምላክ እግዚአብሔር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ቃል ልትገናኘን ስለወደድክ እናመሰግንሃለን። ዛሬ ከያለንበት እግዚአብሔር ሆይ ልታወጣን ስለወደደ አልችልምን ከኛ ላይ ልትገለብጥ ያንተን ችሎታ በእነዚህ በታናናሽ በሚመስሉት ላይ አንተ ልትገለጥ ልትከብር ልትታይ ስለወደደ በኢየሱስ ክርስቶስ ስም ስለያው ቃልን ባርካሃለን። በጌታ በኢየሱስ ስም እናመሰግንሃለን። ኃይል ያለው ቃል ከእግዚአብሔር ዘንድ ከወጣ የሚያስቆመን ማን ነው? እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ከአንተ ጋር በመሆን ሐሳብህንና ፍቃድህን ለማድረግ ከሐሳብ ጋር በመስማማት እንዲሁም በመታዘዝ በኢየሱስ ክርስቶስ ስም
ወዳየልን ወደምታየው ልብ ወዳለበት ስፍራ መውጣት እንዲሆንልን ዛሬ አይኖቻችን እንዲከፈቱ ነው ጸልያለሁ። አልችልም ከኛ ላይ ተገለበጠ፣ አላውቅም ከኛ ላይ በኢየሱስም የተንከባለለ ይሁን። የሚያቀውን ዕውቀት ንጉሱን በውስጣችን ላይ በመንፈስ ቅዱስ ታትመናል። ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ በእኛ ውስጥ ዳውንሎድ ተደርጓል። ዛሬ ይህንን ቅዱስ መንፈስ እኔና ወገኖቼ በእኛ ማንነት እንዳንለካው ዛሬ አይኖቻችን ተከፍተው በመንፈስ ትልቅነትን፣ ገናናነትን፣ ሁሉን ቻይነትን፣ አድራጊነትን በማወቅና በመረዳት በኢየሱስ ወደምትለን ነገር ሁሉ እሺ በማለት በመታዘዝ ወደ ሐሳብ ጠልቀን እንድንገባ ዛሬ እያንዳንዳችን አይኖች እንዲከፈቱ ነው ጸልያለሁ። ዛሬ ራሳችንን ከለካንበት ከልክ እንድንወጣ መንፈስ ቅዱስ እንድታገዘን ነው ጸልያለሁ። ዛሬ የሁላችንም አይኖች የተከፈቱ ይሁኑ። በኢየሱስ ክርስቶስም በቃልህ አግኘን፣ በሐሳብህ አግኘን። የልብህ ሐሳብ የኛ የልባችን ሐሳብ ይሁን። ጌታ ሆይ ይህ ቃል በእኔና በወገኖቼ ሕይወት ይሁን፣ ይከናወን በኢየሱስ ስም። እናመሰግንሃለን። አሁንም በቃልህ ላይ አንተ ተናገረ። ስትናገርን ደግሞ አባ ሰምተን የምንረሳ ሳንሆን ሰምተን ሐሳብን የልብህን ሐሳብ በሕይወታችን እንዲፈጸም ከሐሳብ ጋር መስማማት እንዲሆንልን ዛሬ የኔንና የወገኖቼ ልብ መልካም እርሻ እንዲሆንልን በኢየሱስ ስም ጸልያለሁ። ጌታ ሆይ እኔ በዚህ ስፍራ ቆሜያለሁ። እኔ ልትጠቀም ወደሃል። ነገር ግን እኔ ቧንቧ እንጂ እኔ ተማሪ ነኝ። እግዚአብሔር ሆይ በኢየሱስ ስም እኔንም ወገኖቼንም ስለምትመክረን ስለምታስተምረን በኢየሱስ ስም አመሰግንሃለሁ። የልብህን ሐሳብ ብቻ አንተ ተናገር። እንወድሃለን፣ እናከብርሃለን፣ እናመሰግንሃለን። በክርስቶስ ኢየሱስ ስም አሜን። ክብር ለአምላካችን ይሁን። ይገርማል። የእግዚአብሔር መንፈስ አንድ ነው። የእግዚአብሔር መንፈስ በሚገርም ሁኔታ ሐሳቡንና የልቡን ፈቃድ እግዚአብሔር ራሱ ያደርጋል፣ ይናገራል፣ ይገልጣል። እግዚአብሔር ስሙ ይባረክ። ዛሬ እንድንሞላ ፈልጓል። መንፈስ ቅዱስ ሊሞላን ፈልጓል። ልክ እንደ ኤርምያስ ከዚህ በኋላ ትንሽ ነኝ አትበል፣ አልችልም አትበል፣ እኔ ጠራው እኔ ራሴን ታምኜ ነው እያለን ነው ጌታ። ክብር ለእግዚአብሔር ይሁን። ማርቆስ ላይ ያለውን ቃል ነው የምናነበው። የማርቆስ ወንጌል ምዕራፍ 4:39 እስከ 41 ያለውን ቃል አብረን እናያለን። በዚህ ውስጥ ጌታ ያስተምረናል። አነበዋለሁ። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ሃሌሉያ። በዚህ ቦታ ላይ ሲጀምር እዚህ ቃል ላይ ከላይ ብዙ አስተምሯል ጌታ ኢየሱስ። ሲጀምር ምን ብሎ አለ? በዚያም ቀን። በዚያን ቀን በየትኛው ቀን? በዚያ ቀን የእግዚአብሔርን ቃል ኃይል ባስተማራቸው ቀን፣ በዘረዘረላቸው ቀን ስለ ዘሪው ምሳሌ ተናግሮ ያንን ስለ ዘሪው ምሳሌ ብዙ አስተምሮ መግቧቸው ባለበት ባለፈበት በዚያ ቀን
የእግዚአብሔርን ቃል ኃይል እና ስልጣን ባስተማራቸው ቀን ማለት ነው። በዚያ ቀን በመሸም ጊዜ ይላል ወገኖቼ፣ ለምን ጌታ የመሸውን ጊዜ ፈለገ? አስቡት፣ መሽቷል። እንደገና የሚሻገሩት በምንድን ነው? ባህር ውስጥ ነው፣ በውሃ ላይ ነው የሚሄዱት። የሚመች ሰዓት አይደለም፣ በደንብ የሚታይ ነገርም የለም። መሽቷል፣ ጨለማ ነው። ደግሞ ውሃ ላይ ነው የሚሄዱት። አስተውሉት። እንደ ዛሬ ጊዜ መርከቡ መብራት ያለው የተዘጋጀ በዛ አስቡት በምን አይነት ጊዜ ነው። ቦታዋ ትንሽ ቦት ነች። በዛ ቦት ላይ የቀዘፉ ነው የሚሄዱት። በዛ በሚየቀዘፉ በሚሄዱበት ጊዜ የሚታይ ነገር የለም፣ ግልጽ አይደለም፣ ጨለማ ነው። ነገር ግን ምን አላቸው? በመሸ ጊዜ እንሻገር፣ ዋው ወደ ማዶ እንሻገር አላቸው። እግዚአብሔር ቃሉን በዚህ ቦታ ላይ የእግዚአብሔር ቃል ሲናገር የእግዚአብሔርን ቃል በዘር መስሎታል። በዘር መስሎ ነው በዘር መስሎ ሲያስተምራቸው የነበረው። ይህንን ነገር ሲያካስተማራቸው የእግዚአብሔርን ቃል ካስተማራቸው ከመገባቸው በኋላ ምንድን ነው ያላቸው? ውስጣቸው ላይ ምን ያህል ቀርቶ እንደሆነ፣ ምን ያህል አውቀውት እንደሆነ፣ ምን ያህል የሚናገራቸውን ተረድተውት እንደሆነ ጌታ ሊፈትናቸው ምን አለ? በሉ እንግዲህ አሁን ሰምታችኋል አይደለ? አሁን ተመግባችኋል አይደለ? በሉ እንሻገር። ነገር ግን ይህንን አላወቁትም። ምን አላቸው? ወደ ማዶ እንሻገር ያላቸው ምንድን ነው? ወደ ማዶ እንሻገር። ግማሽ መንገድ ላይ እንሂድና እንስጠም አላላቸው። ያላቸው ወደ ማዶ እንሻገር። ይህ ቃል ባህሩን የፈጠረው ጌታ ቃል ነው። ባህሩን ራሱ የፈጠረው የአምላክ ቃል ነው። ቢያውቁት ኖሮ ተረድተውት ቢሆን ኖሮ በተነገራቸው በተሰጣቸው ቃል ጋር ላይ ጸንተው ቆመው ምን ይሉ ነበር? ይሻገሩ ነበር። ለዚህ ቃል ለመልእክቴ አርስት የሰጠው የሌለህን ማውጣት ወይም ሪሊዝ ማድረግ አትችልም የሚል ቃል። የሌለህን ወይም የሌለህሽን ማውጣት ወይም ሪሊዝ ማድረግ አንችልም። ማናችንም ቢሆን ሰው ያለውን ነው አይደል መስጠት የሚችለው። ከሌለው የለውም፣ የለኝም ነው የሚለው። ያለውን ነው የሚሰጠው። የሰጣቸው ቃሉን ነው። ቃሉ የእግዚአብሔር ቃል ነው። ቃሉን በዘር መስሎታል። አንዲት ስንዴ ወድቃ መሬት ላይ ምን መሆን አለባት? መበስበስ አለባት። ወደ ውስጥ መግባት አለባት። ስር መስደድ አለባት። ከዛ በኋላ ነው ሌሎች ስንዴዎችን በዘላላዋ ላይ ይዛ መውጣት የምትችለው። ሌላ ፍሬ እንደገና በብዙ በተጨማሪ ሆና የምትወጣው መጀመሪያ ስር መስደድ አለባት ወደ ታች። የእግዚአብሔር ፋንታ ቃሉን መስጠት ነው ለኔና ለእናንተ። የእግዚአብሔር ፋንታ ቃሉን መስጠት ነው። እኛ ደግሞ በተሰጠን ቃል ላይ ቆመን መታመን ነው። የእግዚአብሔር ፋንታ አለን፣ ድርሻ አለን ለእያንዳንዳችን። የእግዚአብሔር ድርሻ ቃሉን መስጠት ነው። ይህ ቃል ይላል ዮሐንስ 1 ላይ ሄደን ስናነበው በመጀመሪያ ምን ነበረ ይላል? ቃል ነበረ። ቃልም በየት ነበረ ይላል? በእግዚአብሔር ዘንድ ነበረ። ቃልም ምን ሆነ ይላል? ስጋውን። ቃልም እግዚአብሔር ራሱ ነበረ። ስለዚህ ይህ በመጀመሪያ ሰማይ ይሁን ምድር ይሁን ብሎ የፈጠረው በውስጡ ያለውን ሁሉ የፈጠረ ብርሃን ይሁን ያለ ይህ ቃል ሰማይና ምድርን በውስጡ ያሉትን ሁሉ የሰራው ቃል ራሱ እግዚአብሔር ነበረ። ስለዚህ የእግዚአብሔር ድርሻ ለኔና ለእናንተ ራሱን መስጠት ነው። ሰጥቶናል። ራሱን መስጠት ነው። የኔና የእናንተ ድርሻ ያንን የተሰጠንን ቃል በውስጣችን ልክ ስንዴዋ መሬት ላይ ወድቃ ስር ወደ ውስጥ ሰዳ ሌላ ነገር ይዛ እንደምትወጣ ከኛ ላይ ፍሬ
እንዲገኝብን እንዲኖርብን መሆን ያለብን ያ ቃል መንከባከብ መቻል አለብን። ውሃ ማጠጣት መቻል አለብን። ያ ቃል እንዲበቅል ጊዜ ያስፈልገዋል አይደል? ዘር እንደገና ደግሞ ጊዜ አለው። ገበሬው በዘራ ቀን ሄዶ በማግስቱ ያጭዳል። ስለዚህ ጊዜ አለ። ዘር እንደገና ጊዜ፣ ከዛ በኋላ ነው አጨዳ የሚኖረው ፍሬ የሚገኘው። ስለዚህ በዛ ታይሚንግ አለ። ያ ታይሚንግ ወደ ውስጥ ስር የሚሰድበት ፍሬ ይዞ የሚወጣበት ያ ታይሚንግ ነው የፈተናው ጊዜ። ያ ታይሚንግ ነው ምን ያህል ስር ሰደናል። እና ሐዋርያቶቹ ምንድነው ያላቸው? ወደ ማዶ እንሻገር። የተሰጣቸው ቃሉ ድርሻውን ሰጥቷቸዋል፣ ድርሻውን አስረክቧቸዋል። እነሱ ግን ድርሻቸውን መወጣት አልቻሉም። ለምን? የተነገራቸውን ሁሉ ገና አላስተዋሉም ነበር። ጌታ እግዚአብሔር ይርዳን። ተፈትነን የምናልፍ እንድንሆን ጌታ እግዚአብሔር ይርዳን። ፍሬ ለማፍራት ህብረት ያስፈልገናል። የልብ ህብረት፣ ከመንፈስ ቅዱስ ጋር ያለን ግንኙነት፣ የልብ ግንኙነት፣ ህብረት ማድረግ ከእግዚአብሔር ቃል ጋራ ከእግዚአብሔር ጋራ ህብረት ያስፈልገናል። እንሻገር ካላቸው በኋላ የሆነው ምንድነው? ብርቱ አውሎ ንፋስ ተነሳ። ብርቱ ምን ተነሳ? ነፋስ ተነሳ። ያ ንፋስ ነው ምን ያደረገው? ነውጥን ያመጣው። በዛን ሰዓት ዝናብ አልነበረም፣ ነጎድጓድ አለ አይልም፣ ሲዘንብ ነበር፣ ኃይለኛ ዝናብ ዘነበ አይልም። ንፋስ ነው ያመጣው ጠላት። ምንድነው ያለው? ንፋስ ተነሳ። ንፋስ ሲነሳ ውሃ ምን ይሆናል? ውሃ ይናወጣል። ውሃ በተናወጠ ሰዓት ሞገድ ይሆናል። ያ ውሃ ራሱ ወደ ሞገድነት ይለወጣል እንጂ ዝናብ አልነበረም ወይም ከዝናብ የተነሳ አይደለም። ያ ነውጥና ንፋስ ማዕበል የተነሳው ነገር ግን ንፋስ ነው የተነሳው። ነውጥ ሊኖር ይችላል። ጌታ ኢየሱስ ግን በዛ ውስጥ ሁሉ ምን ሆኖ ነበር ይላል? መርከቡ በኋለኛው ክፍል ላይ ምን ሆኖ ነበር ይላል? መርከቡ እኮ ትልቅ መርከብ አይደለም፣ ቦት ነው። ያ ማለት ኦፕን ነው፣ ክፍት ነው። ያ ማለት ውሃው ሲገባ እሱንም ያርሰዋል፣ እሱንም ነክቶታል። ነገር ግን ለምንድነው ጌታ የተኛው? ወገኖቼ የሌለንን መስጠት አንችልም ያልኩበት ምክንያት ይሄ ነው። ነውጡ ቢኖርም ወደ ውስጥ እንዲገባ ካልፈቀድክለት ነውጡ ወደ ውስጥ እንዲገባ ካልፈቀደ ነውጡን ጸጥ ማሰኘት ትችላለህ። ነገር ግን ነውጡ በውስጥ ከገባ ያሰጥማል። ነውጡ ወደ ውስጥ ጌታ ኢየሱስ በምን ውስጥ ነበረ? ደቀ መዛሙርቱ በሰላም ውስጥ አልነበሩ። ጌታ ኢየሱስ ምን ውስጥ ነው? ቃል አለ፣ የተሰጠ ቃል። ጌታ ኢየሱስ ድርሻውን ሰጥቷቸዋል። እሱ በአብ ታምኖ ተኝቷል። ሳይነካው ቀርቶ ነው እርጥበቱ። እሱ የለም በእግዚአብሔር በአብ ሰላም ውስጥ ስለነበረ ያ ነውጥ ወደ ውስጡ አልገባም። ስለዚህ ረፍት ነው እሱ ውስጥ ያለው። ያ ነውጥ ወደ ውስጡ ነውጥ ወደ ውስጣችን እንዲገባ መፍቀድ የለብን። ጠላት ነውጥ ያመጣል፣ አዎ ያመጣል። ነገር ግን እኔና እናንተ ምን አለን የምንቆምበት? እግዚአብሔር የሰጠን ጌታ ቃሉን ሰጥቶናል። መውጣት የምንችልበትን ቃሉን፣ ማለፍ የምንችልበትን ቃሉ፣ መሻገር የምንችልበትን ቃሉ እግዚአብሔር ሰጥቶናል። እግዚአብሔር የማንም ጸሎት ባለዕዳ አይደለም። ቃሉን ሰጥቶናል። እኔና እናንተ በተሰጠን ቃል ላይ ምን ያህል ድጋፍ አለን? ምን ያህል ተደግፈናል ነው? ወይስ ዓለም የሚያነሳው ነውጥ፣ ጠላት የሚያነሳው ነውጥ፣ የውስጣችን ማንነት የሚያነሳው ነውጥ እያሰጠመን ያለው? ዛሬ ሁላችንም ልንነቃ ይገባናል። ለሌሎች መትረፍ የምንችለው እኛ በሰላሙ ስንኖር ብቻ ነው።
ዓለም በነውጥ ውስጥ ነች በዚህ ሰዓት ላይ ያለችው። እኔና እናንተ ውስጥ ያለ ሰላም ለሌላው መትረፍ የሚችለው እኛ በሰላም ውስጥ ስንኖር ብቻ ነው። ወይኔ ሲሉ ወይኔ የምንል ከሆነ እኛ ራሳችን ነውጡን ወደ ውስጣችን እንዲገባ ፈቅደንለታል ማለት ነው። ስለዚህ ያሰጥመናል እንጂ አንሻገርም። እግዚአብሔርን ወደ መክሰስ እንመጣለን። በኋላ ላይ እናየዋለን ደቀ መዛሙርቶቹ ምን እንዳሉት። እሱ የሰጣቸው ምኑን ነው? ቃሉን ሰጥቷቸዋል። ምን የሚል መሀል ላይ ስትደርሱ ነውጥ ይወጣል ከዛ እንሰጥማለን ብሎ አይደለም ቃል ይሰጥ። ወደ ማዶ እንሻገር። እህቴ ወንድሜ፣ እኔና እናንተ ስንሻገር የሚፈታ አለ። ስለዚህ ነው ጠላት ወደዚህ ወደ ውስጠኛው ክፍል እንዳንገባ እኔና እናንተ በሻሎ በከላይ እንድንኖር የሚያል። ዛሬ ቤተክርስቲያን በሁለት እግሯ መቆም ያቃታት ለምን ይመስለናል? ለምን ወደ ውስጠኛው ክፍል መግባት አልቻለችም? ለምን ወደ ጥልቀው ወደ እግዚአብሔር አጀንዳ መግባት አልቻለችም? ለምን በቤተክርስቲያን ውስጥ የእግዚአብሔር ክብር መገለጥ አቃተው? ለምን? ምክንያቱም ነውጡ ወደ ውስጧ እንዲገባ ፈቅዳለታለች ቤተክርስቲያን። ዛሬ እግዚአብሔር ሕዝቡን ይላል ነውጡ ወደ ውስጣችን እንዲገባ ከፈቀድን መስጠም አለ። ስለዚህ ከመስጠም ምን መሆን አለብን? በሰላም ውስጥ መሆን አለብን። የተሰጣቸውን ቃል አውቀውት ቢሆን ኖሮ ንፋሱን ዝም በል ጸጥ በል ብሎ መገሰጽ የሚችሉበት ቃል ተሰጥቷቸው፣ ዝም በል ጸጥ በል እህቴ ወንድሜ ቃል ተሰጥቷቸው፣ ዝም በል በዙሪያችሁ ላይ የሚያናውጠውን የጠላትን አጀንዳ ዝም በል ጸጥ በል የሚያስብል አልፎ ለሌላው የሚተርፍ ቃል ተሰጥቶናል እኔና እናንተ። አሜን። የትኛውንም ጠላት የሚያስነሳውን ወጀብ ወይም ነውጥ ጸጥ እንዲል ማድረግ የሚያስፈልገን እኛ ራሳችን ሁሉ ጊዜ በሰላም ውስጥ ስንኖር ብቻ። መቼ? ሁሉ ጊዜ። ቀደም ሄዱ ስትጠቅሰው በጣም እየገረመኝ ነበር። መዝሙር 34 አንድ ላይ ማነው ዳዊት በምን ውስጥ ነበረ? በስደት ውስጥ ነበረ። በስደት ውስጥ ምን አለ? ቃሉን ሄጄ ባነበው ደስ ይለኛል። በጣም እየገረመኝ ነበር። መንፈስ ቅዱስ ኮንፈርሜሽን ይሰጠኝ ነበረ። ምን አለ? ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ አስቡት። ዳዊት በዛን ሰዓት እንደሆነ ራሱን እንደ እብድ ነው ያደረገው። በቃ ላጩን እያዝረከረከ በአእምሮ እንዳጣ ሰው ነው የሆነው። ለምን? በአሳዳጁ ፊት ነበር፣ በጠላት ፊት ነበር። በጭንቅ ሰዓት ነው ዳዊት ይሄንን ያለው። በጭንቅ ሰዓት በቃ ከጠላት ጋር ፊት ለፊት በሚጋፈጥበት ሰዓት ላይ ነው ይሄንን ዳዊት ያለው። ምን አለ? እግዚአብሔርን ምን አለ? ሁል ጊዜ ምን እለዋለሁ አለ? እባርከዋለሁ፣ ምስጋናው ምን ነው አለ? ዘወትር ባፌ ነው አለ። ይገርማል። ይሄ ያለፈ ማለት ነው። ዳዊት የተሰጠውን የቆመበት ቃል አለ። ምን የሚል? እኔ አነግሣለሁ የሚል። ምን የሚል? በዛ በሕፃንነት በልጅነት እድሜው ላይ ከዛ ከአንበሳና ከድብ ጋር እየታገለ እግዚአብሔር ሲያለማምደው የነበረው ነገር ነበረ። በእናት በአባቱ የተረሳውን ልጅ እግዚአብሔር በጎች ከሚጠብቅበት አምጥቶ ምን አድርጓል? ቅባቱን አውርዶበታል። ዳዊት የያዘው ቃል አለ። ይህ ቅባት የፈሰሰው በነፃ አይደለም። ስለዚህ ምን አለ? የተሰጠኝ ቃል አለኝ አለ። ቆመ በዛ ቃል ላይ። ከዛ በዛ ቃል ላይ ሲቆም ነውጡ ወደ ውስጡ እንዲገባ ስላልፈቀደ ዳዊት ከውስጡ የወጣው አንድና አንድ ነው። ምንድነው ያለው? እግዚአብሔርን ምን አለ? ሁል ጊዜ እባርከዋለሁ። ሁል ጊዜ ሲመቸኝ አይደለም፣ ሲደላኝ አይደለም፣ ነገሮች ሲከናወኑ አልጋ ባልጋ ሲሆኑ አይደለም፣ ማዕበሉ ጸጥ ሲል አይደለም፣ እያለ እግዚአብሔርን በማዕበሉ ከማዕበሉ በላይ የሆነውን አምላክ እግዚአብሔርን ሁል ጊዜ እባርከዋለሁ። ይህ የጠላትን መንደር የሚያናውጥ የእግዚአብሔርን ክብር የሚገልጥ ቃል ነው። ሁል ጊዜ እግዚአብሔርን እባርከዋለሁ። ምስጋናው ምን ነው አለ? ባፌ ነው። ሰይጣን ነውጥ ልታስነሳ ትችላለህ። ሁኔታዎችን ማዕበሉን ልታናውጥ ትችላለህ። ነገር ግን
እግዚአብሔርን ሁሉ ጊዜ የሚባርክ ሁሉ ጊዜ የሚያከብር ሁሉ ጊዜ ምስጋናውን በአፍ የሚያደርግ እግዚአብሔር ክብር በኔ ውስጥ ነው። ስለዚህ ጊዜ አታጥፋ ነው ማለት ያለበት። ሰይጣን ጊዜ አታጥፋ። እግዚአብሔርን ሁሉ ጊዜ ባርከዋለሁ፣ ምስጋናው በአፌ ነው። ሰላም በውስጡ የሞላ በቃሉ ላይ የቆመ በተሰጠው ቃል ኪዳን ላይ የቆመ ሰው ጸሎት ይህ ነው፣ እግዚአብሔርን ሁሉ ጊዜ ባርከዋለሁ። ሃሌሉያ። ስለመኖር ውስጥ ምስጋናው በሰላም ውስጥ መኖር ስለመኖር ጌታ ኢየሱስ ምን አለ? 15:4 ላይ በእኔ ኑሩ አለ። ዮሐንስ ወንጌል ምዕራፍ 15:4 ላይ ምን አለ? በእኔ ኑሩ አለ። በእኔ ኑሩ። ስለኔ ኑሩ ተብለን አልተነገረንም ወገኖች። ዛሬ ስለ እግዚአብሔር እኖራለሁ እያልን ነው ቤተክርስቲያን ጠማማ መንገድ እየሄደች ያለችው። በእኔ ኑሩ በማ ውስጥ? በእግዚአብሔር ልጅ በክርስቶስ ውስጥ በተሰጠን ቃል ውስጥ በዚህ በአሸናፊው ጌታ ውስጥ በእኔና እናንተ በዛ ውስጥ ልንኖር ተጠርተናል። በእኔ ኑሩ። ከዛስ በኋላ እኔም በእናንተ እኔና እናንተ በሱ ውስጥ ስንኖር የሚገርም ነገር ነው። እሱ ራሱ መኖሩን በእኛ ውስጥ ራሱ ይገልጣል። ምንም ይፈርት አያስፈልግም። ይፈርትለስ ነው። ምንም አይነት መታገል የለም፣ ማቆፈር የለም፣ ማሬስ የለም። እኔና እናንተ ሃሌሉያ በሱ ውስጥ ስንኖር እሱ ራሱ በእኛ ውስጥ መኖሩን ራሱ ይገልጣል። ባንቺ ውስጥ ይገልጣል። ባንቺ ውስጥ መኖሩ ባለፍሽበት ቦታ ሰይጣን ይንቀጠቀጣል። ለምን? የሚኖር ጌታ አለ፣ ሕያው የሆነ የጠላትን አጀንዳ የሚያፈርስ የእግዚአብሔር ክብር ባንቺና ባንተ ውስጥ አለ። ስለዚህ በእግዚአብሔር ውስጥ በክርስቶስ ኢየሱስ ውስጥ ልንኖር ተጠርተናል። በእኔ ኑሩ እኔም በእናንተ። የዛኔ ፍሬ አለ አለ ጌታ። የዛኔ ፍሬ አለ። ምክንያቱም ምን ያለው ፍሬን የሚያፈራው ያ ጌታ ያ የክብር ጌታ በአንተ ውስጥ ባንቺ ውስጥ መኖር ሲጀምር፣ ሃሌሉያ። ማዕበል ሲነሳ መሳቅ ነው የምትጀምሩት። ሰይጣን በተለያየ መልኩ ነው የእግዚአብሔርን ቤት እያናወጠ ያለው። አሁን ለምን? አንድ ነገር ጠፋብን። ስለሱ መኖር እየታገልን ያለን። እሱ ስለኔ ኑሩ አላለም፣ በእኔ ኑሩ ያለን። ወንጌልን እያጣመመ ጠላት መልካም እያስመሰለ ለእግዚአብሔር የተለየ እያስመሰለ የእግዚአብሔርን ሕዝብ እያቀጨጨ ያለበት ምክንያት ይሄ ነው። ከተባልነው ውጪ ለመኖር ስንታገል ከእግዚአብሔር አጀንዳ ለቀን እንወጣና ከዛ በኋላ እንሰጥማለን። ለሌላው መትረፍ አንችልም። ለምን? የተባልነውን አልኖርንማ። በእኔ ኑሩ እኔም በእናንተ። ዛሬ እግዚአብሔር አምላክ አይኖቻችንን ይክፈት፣ በእሱ ውስጥ መኖር ይሁንልን። እሱ በእኛ ውስጥ መኖሩ እንዲታይ በጌታ በኢየሱስ ስም በእሱ ውስጥ መኖር ይሁንልን። ኢየሱስ ምንድን ነው ያደረገው? ከዛ በኋላ ምን አሉ መጥተው? ጌታ ሆይ መምህር ሆይ አሉ። ስንጠፋ አይገድህም እንዴ? የሚገርም ነው። ጌታን እንዲህ ነው የምንለው አንዳንዴ ሲጠፋብን፣ እንዴ እግዚአብሔር አንተን እያመለኩ እኔ አንተ ልጅ ሆኜ። ቃል ተሰጥቶሻል ልጄ፣ ቃል ተሰጥቶሃል ልጄ። ምዘዘው ሰይፍን፣ ምዘዥው ሰይፍሽን። ዕብራውያን 4 ላይ ምን ይላል የእግዚአብሔር ቃል? የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ ምን ያለ ነው? የተሳለም። የኔና የእናንተ ስራ ያን ሰይፍ መምዘዝ ነው። በመጣብን በጠላት አጀንዳ ላይ አይደለም ለእኛ። ሃሌሉያ። እኛ እኮ ለእኛ አልተጠራንም። እኛ የተጠራነው ያለፈ ህይወት እንደ ኤርምያስ ምን አለ? ታፈርስና ትተክል ዘንድ፣ ትነቅልና ትተክል ዘንድ። ኦ የእግዚአብሔር መንፈስ ሃሌሉያ። ሃሌሉያ። ትነቅልና ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ። የሚገለበጥ የጠላት አጀንዳ አለ ወገኖቼ። ዛሬ እንደ ማንኛውም ሰው ራሳችንን አንየው። የሚገለበጥ ከሌሎች ላይ የሸክም ሆኖ የሚኖር ለዘላለም እግዚአብሔር አምላክ የረገመው የሚገለበጥ የጠላት አጀንዳ አለ። ዛሬ ይህንን ለመገልበጥ አሜን እንላለን። አሜን። ዛሬ እኔ አለሁልህ እንበለው ጌታ። ሂር አይ አም ሎርድ፣ እኔ አለሁ።
ማንነት ታይቶ አይደለም። የኛ የትምህርት ደረጃ አይደለም የሚታየው በእግዚአብሔር ዘንድ። ምን ያህል ለእግዚአብሔር አስነን ነው እግዚአብሔር የሚያየው። ትነቀልና ታፈርስ ዘንድ ታጠፋና ትገለብጥ ዘንድ ትሰራና ትተክል ዘንድ በአሕዛብና በመንግስታት ላይ ዛሬ አድርጌሃለሁ። ዛሬ በጓዳ የምትጮኸውን ጩኸት እግዚአብሔር በአደባባይ ይገልጠዋል። በስራ ይገለጣል እግዚአብሔር። እኔና እናንተ ራሳችንን ለሐሳቡ ሰረንደር ስናደርግ እግዚአብሔር እያለፈ በአደባባይ ክብሩን ይገልጣል፣ ስራውን ይገልጣል፣ ሐሳቡን ይገልጣል። ዛሬ አሜን እንበል። ከእግዚአብሔር ሐሳብ ጋር እንስማማ። ዛሬ እሱን ለምን ከማለት ህይወት የወጣ ያለፈ ህይወት መኖር ይሆንልን በኢየሱስ ስም። ጌታ ኢየሱስ ያደረገው አንድ ነገር ነው። ነቅቶም ይላል ነፋሱን ምን አለው? ገሰጸው። ባህሩንም ምን አደረገው? ዝም በል ጸጥ በል አለው። ለዚህ ነው የሌለህን መልቀቅ አትችልም ብዬ አርስቲ ሰጠው። ጌታ ኢየሱስ በሰላም ውስጥ ስለነበረ በሱ ውስጥ ያለው ሰላም ሲወጣ ያንን ነውጥ ምን ያደርጋል? ያደርጋል። ዝም በል አለው። ባህሩ ምንድነው ያለው? መጀመሪያ ባህሩን ጸጥ በል ዝም በል ነው ያለው። ምኑን ነው መጀመሪያ ያደረገው? ንፋሱን ምን አደረገው ይላል? ገሰጸው። አስቡ፣ ምኑን ነው የገሰጸው? ሶርሱን ነው የገሰጸው። ንፋሱን ምን አለው? ዋናው የነውጡን ምንጭ ምን አደረገው? ገሰጸው። ዛሬ የነውጥን ምንጭ እኔና እናንተ በስሙ ስልጣን ልንገስጽ ስልጣን ተሰጥቶናል። ከዛስ በኋላ ንፋሱን ከገሰጸው በኋላ ምንድነው ያለው? ባህሩን ምን በላለት? ዝም በል ጸጥ በል። ከዛስ በኋላ ምን ሆነ ይላል? ንፋሱ ተወ። ከዛስ ምን ሆነ? ትንሽ አይደለም፣ በሊሚታ አይደለም፣ ገደብ ያለው አይደለም፣ ታላቅ ጸጥታ ሆነ። ከዛ በኋላ ዝም አለ። የጠላት አጀንዳ ተመታ። ሰላም ሲወጣ ነውጥ ጸጥ ሲል፣ ሃሌሉያ! ዛሬ ካንቺና ካንተ ከእያንዳንዳችን ላይ የሚወጣው ሰላም፣ እኔና እናንተ በሰላም ውስጥ ስንኖር ከኛ ውስጥ የሚወጣው ሰላም ለሌሎች ረፍት የሚሆን ንፋስን ዝም ጸጥ የሚያደርግ የእግዚአብሔር ክብር በጌታ በኢየሱስም ዛሬ በዚህ ቃል ላይ መሰራት እንዲሆንልን እኔ ጸለይኩ። ታላቅ ጸጥታ ሆነ። ጌታ ንፋሱን ብቻ ገስጾት ቢሆን ኖሮ ባህሩ ጸጥ ለማለት ጊዜ ወስድበት ነበር። አስቡት፣ ውሃ እንደዚህ አንድ ቦታ ላይ ሲናወጥ አይደለም ባህር ባንዴ ሰትል ይሆናል እንዴ? ዝም ይላል እንዴ? አይልም አይደለም? ያ ነውጥ አለ። ግን ምንድነው ያለው? ጸጥ በል ዝም በል። ዛሬ የጠፋትን የጠላትን ምንጭ ከገሰጸ የትኛው ነገር ነው ስትራግል እያደረግንበት ያለ ነው? ዛሬ ጤናችን ነው? የኑሮ ሁኔታ ነው? ነገሮች አለመመቻቸት ነው? ሶርሱን እንወቀው ወገኖቼ። ከጠላት የሚወረወረውን ነገር መጀመሪያ ልንቃወም ያስፈልጋል። ከተቃወምን በኋላ ለዛ ነገር ህይወት የሚሰጥ ቃል እኔና እናንተ በእግዚአብሔር ቃል ላይ ተሰጥቶናል። ስለዚህ ምንድነው ያለው ጌታ ኢየሱስ? ንፋሱን ከገሰጸው በኋላ አወጣው፣ ቃሉ ሰላሙን አወጣው። ምን አለ? ዝም በል ጸጥ በል። ከዛስ በኋላ ነውጥ ይኖራል እንዴ? የሰላም ቃል ወጥቷል። የእምነት ቃል ወጥቷል። የእምነት ጸሎት በስራዋ ምንም ታደርጋለች ይላል የእግዚአብሔር ቃል። ኃይል ታደርጋለች። ኃይል ታደርጋለች። ትደክማለች አይደል? ኃይል ታደርጋለች። ያ ኃይል ምን የሚያደርግ ነው? የጠላትን አጀንዳ የሚያፈርስ ኃይል፣ የመጣውን ነውጥ ዝም የሚያደርግ ኃይል። ኦ ሃሌሉያ! ገሰጸው። ስለ መገሰጽ ሲናገር በሌሎች ኮሜንታሪዎች ሳነበው በግሪኩ ቃል ላይ ሲተረጉመው ምን ይላል? እውነተኛውን በዛን በመጽሐፍ ቅዱስ ላይ ለኛ የደረሰን ያው ብዙ ከተተረጎመው በኋላ ነውና ዋናውን ትርጉሙ ላይ ምን ይላል? ገሰጸው የሚለውን ቃል አሳፈረው ነው የሚለው። ጠላትን ሼም ኦን ዩ ነው ያለው ጌታ። አሳፈረው፣ አዋረደው።
የሚመጣውን ነው ባገነን ነው ቁጥር ምን እያደረገን ነው? የጠላትን ስራ እያገነንን ያለ ነው። እንደ ጌታ እናሳፍረው። ሰይጣን ይሄ ብቻ ነው እንዴ? ኧረ እባክህ ሞጊያ ይሄ ብቻ ነው እንዴ? ምንድነው ያለው ዳዊት? አንተ በጦር በጭሬ በዚህ በጦር መሳሪያ ተማምነህ መጥተሃል፣ እኔ የምመጣበት ኃይል አለኝ አለው። አሳፈረው ዳዊት። እኔ የምመጣበት ቃል አለኝ። እኔ የምመጣበት የቃል ኪዳን ልጅ ነኝ። በቃል ኪዳን ሰዎች ላይ ልትነሳ ጠላት አትችልም። እኔ የምመጣው የምመዘው ሰይፍ አለኝ፣ የእግዚአብሔር ቃል አለኝ። ስለዚህ ምን አለ? በዚህ ቃል መጥተሃል፣ በእጄ እግዚአብሔር አሳልፎ ይሰጣል። አላሳልፈና አልሰጠውም እንዴ? ክብሩ ለእግዚአብሔር ይሁን። በአንተ በተገዳደርከው በእስራኤል አምላክ ስም በሰራዊት ጌታ አንተ የራስህን ሰልፍ አሰልፈሃል አይደል? ግን በሰልፎች ሁሉ ጌታ ዛሬ ሰልፍ አለብሽ የኔ ወንድም። ዛሬ በሰልፉ ጌታ ስም ቃል ካንቺ ውስጥ ወጥቶ ያኔ ጠላትን ምሽግ የሚመታ ቃል፣ የሚያሳፍር ቃል። ኧረ ይሄ ብቻ ነው እንዴ ሰይጣን? ይሄ ነው እንዴ መውጊያ የሚያሳፍር? ከዛስ በኋላ ለዛ ለተናወጠው ስፍራ ምን በል? ቃል አውጪ፣ ቃል አውጣ። ጸጥ በል፣ ዝም በል። ዛሬ የድል ጌታ በድል ሊያስኬደን ህዝቡን ይፈልጋል። ሃሌሉያ። ፍርሃት እነሱ ምንድነው የሆኑት? ማዕበሉ ሲመጣ በፍርሃት ነው አይደል የተዋጡ? ፍርሃት ዋነኛ ምንጩ እምነት የማጣት ወይም ጉድለት ምክንያት ነው። ፍርሃት ዋናው ምንጩ እምነት የማጣት ወይም የእምነት ጉድለት። የጠራንን ጌታ ካላመን ነው፣ የእግዚአብሔርን ቃል ካላመን ነው ምንድነው የሚከበር? ፍርሃት ነው። እግዚአብሔርን ስንወደው ቃሉንም ስናምነው የተሰጠንን የእግዚአብሔርን ቃል ስናምነው እንደገፈዋለን፣ እንመካበታለን። ምን ይላል የእግዚአብሔር ቃል? አንደኛ ዮሐንስ ላይ 4:18 ላይ ሄደን ስናይ ምን ይላል? ፍጹም ፍቅር ምን ይላል? ፍርሃትን አውጥቶ ይጥላል እንጂ በፍቅር ምን የለም? ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ምን አይደለም? ፍጹም አይደለም። ይሄ በጣም ኃይለኛ ቃል ነው። ይሄ ራሱን የቻለ ስብከት የሚሰበክበት ትልቅ ትምህርት ያለው ቃል ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ምን የለም? ፍርሃት የለም። በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ምን አይደለም? ፍጹም አይደለም። ሃሌሉያ። የምንወደውን ሰው እንፈራዋለን እንዴ? የምንወደውን ሰው እንፈራውም አይደለም? ለሱ አክብሮን ሊኖረን ይገባል። አሁን እናከብረዋለን። የሚገባውን ክብር እንሰጣለን። የሚገባውን ሪስፔክት እናደርጋለን አይደል እንዴ? ግን ያጠፋናል ወይ አንድ ነገር ሊያመጣብኝ ይችላል፣ አታክ ሊያደርገኝ ይችላል ብለን የምንወደውን ሰው አንፈራው። ለዚህ ነው እግዚአብሔርን ከወደድነው የሚመጣውን ነገር አንፈራው። ለምን? በፍቅሩ ውስጥ በእሱ ውስጥ መኖር ሲሆንልን በማውስጥ እንዳለን ስናውቅ ቢመጣ ማንን ነው የሚነካው? እኔን አይነካኝም። እንተውለት እስቲ ለጌታ እንተውለት፣ ኮንትሮል ያደርገን። እንተውለት፣ ራሱ ሐሳቡ ኮንትሮል ያደርገን፣ ፍቃዱ ኮንትሮል ያደርገን። የሱ የልቡ ሐሳብ በእኛ ውስጥ እሱ ራሱ ይስራ። እንተውለት፣ እንፍቀድለት የእግዚአብሔር መንፈስ። ዛሬ 50 የሰጠነው መንገድ እንተውና ፉሊ ኮንትሮል አድርገኝ ይሄውን በለው።
ኤርምያስን አንደበቱን ከዳሰሰ በኋላ ምንድን ነው ያለው? ከዚህ በኋላ አንተ ውስጥ የሚወጣው ቃል ሰርቶ ይመለሳል እንጂ እንደዚሁ አይወድቅም አይደል ያለው? ታፈርስ ዘንድ የጠላትን መንደር ትንድ ዘንድ ትገለብጥ ዘንድ አለ። ዛሬ የሚገለብጥ የጠላትን ሐሳብና ፍቃድ የሚገለብጥ ዛሬ አዋጅን በአዋጅ የሚገለብጥ ኃይል በእኔና በእናንተ ውስጥ አለ፣ ተሰጥቶናል። ሁላችንም እግዚአብሔር መንፈስ ቅዱስ እንዲሰራ ለእግዚአብሔር መኖር ትተን እግዚአብሔር በእኛ ውስጥ እንዲኖር እንፍቀድላት። ዛሬ ለእግዚአብሔር መኖር የሚባል ቋንቋ ነው የእግዚአብሔርን ሕዝብ ወደ ጠማማ መንገድ እየመራ ያለው። ዛሬ ደግሜ እናገራለሁ። የእግዚአብሔር ሐሳብና የልቡ ፍቃድ እግዚአብሔር በእኛ ውስጥ እንዲኖር እንፍቀድለት። ማንም ሰው ለእግዚአብሔር መኖር አይችልም። ጌታ ኢየሱስ የአብን ፍቃድ ኖረ ነው የሚለው። እኔና እናንተ የአብን ፍቃድ ልንኖር አብ በእኛ ውስጥ ሊሰራ ያለውን ነገር እንዲሰራ እንፍቀድለት። ምን ያህል ተጣብቀናል? ምን ያህል ከልቡ ሐሳብ ጋር አለን? ትናንትና ጌታ እግዚአብሔር ክብሩን ይውሰድ መልካም ደስ የሚያሰኝ የጸሎት ጊዜ ነበረ። እህቶች ደስ የሚያሰኝ እግዚአብሔር በየሳምንቱ እያስደነቀን ያለው በጣም በሚገርም ሁኔታ መንፈስ ቅዱስ በመካከላችን ላይ ስራውን ይሰራል ያለውና የእግዚአብሔርን የልቡን ሐሳብ ወደ ማወቅ በዛ ጸሎት ቦታ ላይ ጸልየን እግዚአብሔር በዓይናችን መልስን እያሳየን ያላቸው ነገሮች አሉ። የመንግስታትን እየተደረገ ያለውን የጠላትን አጀንዳ እየገለበጠ በሚገርም ሁኔታ እኛ ራሳችን ስናየው ምናምን ትንሽ ሰዎች ነን፣ ግን ትልቁ ጌታ በዛ ላይ እንደ ቃሉ እንደ ሐሳቡ እንደ ፍቃዱ ክብሩን እየገለጠ ነው ያለው። ስራውን አልፎ እየሰራ ነው ያለው። በእግዚአብሔር ፊት የተናገርነው ነገር ዝም ብሎ አይደለም የሚሰራ እንደዚሁ ምን የሚል የእግዚአብሔርን ክብር የሚያመጣ። ዛሬም የሚያስጨንቀን ምንድነው? የተስፋውን ቃል የሰጠው ምንድነው? የታመነ አምላክ ነው። እንደገፈው ጌታ። ዛሬ ራሳችንን ካስቀመጥንበት ቦክስ ውስጥ እናውጣና ቃሉ እንዲሰራ እንፍቀድለት። ከዚያ እኔና እናንተ ቆመን ማቆም እንችላለን። መፍትሄ መሆን እንችላለን። እኔና እናንተ መፍትሄ መሆን እንችላለን። እስቲ ዛሬ ከቦክስ ውስጥ እንድንወጣ እግዚአብሔርን እንለምነው። ዛሬ ጌታ ሆይ ራሴን ካስቀመጥኩበት ቦክስ ውስጥ እወጣለሁ። ለአንተ መኖር ትቼ አንተ በእኔ ውስጥ እንድትኖር ፈቅድልሃለሁ። ለእግዚአብሔር መኖር እየተባለ ወደ ሃይማኖት ወደ ልምምድ ውስጥ የእግዚአብሔር ሕዝብ እየገባ ነው። ዛሬ እግዚአብሔር አምላክ ምን እያለ ነው? በደጅ ቆሜ አንኳኳለሁ እያለ ነው ጌታ። ራእይ ላይ ሄደን ስናን ምን ይላል? በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደሱ ገባለሁ፣ ከሱ ጋር ምን አደርጋለሁ? ራት እበላለሁ። እንጋብዘው ጌታ። ጌታ ሆይ ዛሬ የክብር እንግዳዬ አንተ ነህ፣ እጋብዝሃለሁ፣ ካንተ ጋር ራት መብላት እፈልጋለሁ። የነገሮቻችን ሁሉ መልስ፣ የጥያቄዎቻችን ሁሉ መልስ ያለው በእግዚአብሔር ቃል ውስጥ ነው ወገኖቼ። እግዚአብሔር የጥያቄያችንን መልስ ሁሉ ሰጥቶናል ኦልሬዲ። እኔና እናንተ በተሰጠን ቃል ላይ ቆመን ዛሬ ማዕበሉን ወጀቡን ጸጥ ማስለኘት የኔና የእናንተ ፋንታ ነው። ጌታ ኢየሱስ ምንድን ነው ያላቸው? እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ አሉ፣ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ፍርሃታቸው ያጠፋናል ወይ ይገለናል ወይ ፓኒሽ ያደርገናል ከሚል ሳይሆን በቃ እግዚአብሔርን አከበሩት። እግዚአብሔርን የማክበር ፍርሃት። ፍጹም ፍቅር ምንን ያወጣል? ፍርሃትን አውጥቶ ነው የሚጥለው። በፍቅር ፍርሃት የለም ወገኖች። እግዚአብሔር ራሱን ታምኖ የሚሰራ አምላክ ከሆነ
እምነት ከኔና ከናንተ ይፈልጋል። እንዴት እምነት የላችሁ? እንሂድ የሚል ቃል ሰጥቻችኋለሁ። በዛ ቃል ላይ ለምን አልቆማችሁም ነው የኢየሱስ ጥያቄ። ቃል ሰጥች፣ ቃል ከኔ ወጥቷል። ምን የሚል ቃል? እንሻገር የሚል ቃል። መሀል ላይ እንድረስና እንስመጥ አላልኩኝም። እንሻገር የሚል ቃል ሰጥቻችኋለሁ። በዛ ቃል ላይ ለምን መቆም አቃታችሁ? እንዴት እምነት የላችሁ? እንዴት የሰላሙ ጌታ ከናንተ ጋር በመርከብ ውስጥ እያለ እንዴት እናንተ ነውጥን ወደ ውስጣችሁ ትጋብዛላችሁ? እምነታችሁ ወዴት ነው? ዛሬ ጌታ ኢየሱስ እያንዳንዳችንን ይጠይቀናል። ዛሬ በምንጠይቀው ጥያቄ ላይ ጌታ ጣልቃ ሊገባ ይፈልጋል። እንድንታመነው እግዚአብሔር ይፈልጋል። ሊያደርግ የወደደውን እንዲያደርግ እንድንታመነው እግዚአብሔር ይፈልጋል። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል የሚሰራ ዛሬ እግዚአብሔር አምላክ እንዲረዳን አይኖቻችን የተከፈቱ እንዲሆኑ እንጸልያለን። ሁላችንም እንጸልያለን። ራሳችንን እንዴት ነው ከበንና ቆጥበን ወይም ከልለን ካስቀመጥንበት ከዛ ቦክስ ውስጥ እንውጣ። ሁላችንም ወደ ማዶ እንሻገር ያላቸው የሚፈታ ስለነበረ ነው። የሚፈታ ነበረ። ወደ ማዶ እንሻገር ሲላቸው ጌታ የሚፈታ ነበረ። ወንጌላዊ ነበር። ያንን ሰው ጌታ ከፈወሰው በኋላ እከተል ሲለው ነው ሄዳለ። እኔን ከዚህ ከተማ ያስወጡኝ ነው አለው። ይሄ ራሱን የቻለ ትምህርት ቢሆንም ልጥቀሰውና አለለፍ እንድንጸልይ ስለፈለኩ ነው። ምንድነው ያለው? ያ ሌጊዮን የነበረበት ሰው ከተፈታ በኋላ ጌታ እንዲከተለው ሲለምነው ሂዶ ለቤተሰቦች እግዚአብሔር ምን አይነት ድንቅ አምላክ ነገር እንዳደረገልህ ንገራቸው። ከዛ በኋላ ወጥቶ ምን ይል ነበር? ይሰብክ ነበር። በየመንደሩ በየጎዳናው ይሰብክ ነበር። እነዛ የዛ ሀገር ሰዎች ግን ወደ ጌታ መጥተው ምንድነው ያሉት? ውጣለን ነው ያሉት። ጌታ ወንጌላዊ ተከለና እሱ ለቆ ወጣ። ቃሉ ገብቷል። ቃሉን ልኳል። የሚልከው ሰው ነበረ። ለዚህ ነው ነውጥ የተነሳው። ዛሬ እግዚአብሔርን ምን ያህል ታምነነዋል ወገኖቼ? ምን ያህል በፈተና የምናልፍ ሰዎች ነን? ዛሬ ራሳችንን ካስቀመጥንበት ቦክስ እናውጣና ጌታ ወዳየልን ወዳዘጋጀው ቦክስ ውስጥ ራሳችንን እናስገባው። ዛሬ እግዚአብሔር ሕዝብ አይኖቹ ተከፍተው ለብዙዎች መትረፍ እንዲችል በኢየሱስ ስም እንጸልያለን።